አድርጌ እግዚአብሔርን ቃል አቀርባለሁ። ሁላችንም መጽሐፍ ቅዱስ ያዝን። ራእይ መጽሐፍ ምዕራፍ 1 ዮሐንስ ራእይ መጽሐፍ ምዕራፍ 1 ሁላችንም በእግሮቻችን ቆመን እናነባለን። ምዕራፍ 1 ከቁጥር 5 ጀምሮ ባለ ክፍል እንደዚህ ይላል። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። ያለና የነበረ የሚመጣም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። እኔ ወንድማችሁ የሆነውን ከእናንተ ጋር አብሬ መከራና መንግሥቱን የኢየሱስ ክርስቶስን ትዕግሥት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበሩ። በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። ክብር ለኢየሱስ ይሁን። ሁላችንም እንቀመጣለን። ጌታ ይባርካችሁ። ከኔ ጋር ጥቂት ደቂቃ የምናየው ሀሳብ መንፈሳዊ ከፍታን መያዝ የሚል ሀሳብ እናያለን። ወይም ኮንትሮሊንግ ስፒሪቹዋል ሪሊም፣ መንፈሳዊ ከፍታን መያዝ። እስከ ጎናችሁ ያለው ሰው መንፈሳዊ ከፍታ ያዝለት። ኢየሱስ ጌታ። መንፈሳዊ ከፍታን መያዝ ለክርስቲያኖች በዚህ ዘመን ላይ በተለይ ግዴታ። እስቲ ግዴታ ነው፣ አማራጭ አይደለም፣ ግዴታ። ለምንድን ነው እንደዚህ ብትሉኝ፣ በዓለም ላይ ያለው የጨለማው አሰራር ከሚጠበቀው በላይ በሰዎች ላይ የተለቀቀበት ዘመን ነው አሁን። ስለዚህ መንፈሳዊ ከፍታን ይዘን መገኘት ግዴታ። አንድ ውጊያን የሚያካሂድ ሰው፣ ጦርነትን የሚያካሂድ ሰው ስትራቴጂክ የሚባል ቦታ ነው፣ ወይም በጦርነት ቦታ ላይ ጠላትን ማጥቃት የሚችልበት አንድ ስፍራ ነው። ከፍ ያለ ከፍታ ቦታን ከያዘ በኋላ በሸለቆ ውስጥ ያሉ ጠላቶችን ሁሉ መምታት የሚችልበት አቅም አለ። መንፈሳዊ ሕይወትም ወይም የክርስትና ሕይወት ከፍታን በመያዝ የሚገለጥ ነገር። ዮሐንስ በዛ ዘመን ላይ የነበረበት ቦታ ፍጥሞ የሚባል ደሴት ነው። በዛሬው ቆጵሮስ በምትባል ሀገር አካባቢ ያለ እና በዚህ በፍጥሞ ደሴት አካባቢ ሁል ጊዜ በእግዚአብሔር ፊት ይኖር ነበረ፣ ይጸልይ ነበረ፣ ይጾም ነበረ፣ የጌታን ፊት ቀንና ሌት ይሻ ይፈልግ ነበር። ስለዚህ ሕይወቱ በሸለቆ ሳይሆን ከፍ ባለ ቦታ ስፍራ ነው ያለው። የሚጸልዩና የሚጾሙ ሰዎች መንፈሳዊ ሕይወታቸው በከፍታ ነው ያለው። ክብር ለጌታ። መንፈሳዊ ከፍታ እንዴት ይገለጣል ብትሉኝ፣ በመንፈስ ስንመራ ወይም በመንፈስ ስንሆን ብቻ ነው የሚገለጥ። የቱ ጋር ነው ያለው የሚለው ነገር ማወቅ ከቻላችሁ ከፈለጋችሁ በመንፈስ ኤግዚስታንስ ወይም መንፈሳዊ እይታ ውስጥ ራስን መክተት ይጠይቃል። መንፈሳዊ ሕይወት ከፍታ ውስጥ ካልገባን ብዙ ነገሮቻችን በሸለቆ ውስጥ እንድንመላለስ ያደርጋል። ታስፋይ የእግዚአብሔር ቃል ኢሳይያስ መጽሐፍ ምዕራፍ 40 ላይ ሲናገር ተራራው ዝቅ ይበል፣ ሸለቆም ከፍ ይበል፣ ስርጓጉቱ ሜዳ ይሁን፣ ሥጋ ለባሽ ሁሉ የእግዚአብሔርን ክብር ያያል። ለምን ከፍ ያሉ ነገሮች ዝቅ ማለት፣ ዝቅ ያሉ ከፍ ማለት ግዴታ ነው። ለምን እግዚአብሔር ክብሩን በሰዎች መካከል ሊገልጥ ይፈልጋል። ይህ ዘመን በቀልድ እንደ ቀድሞ ሃይማኖተኛ ስርዓትን በመፈጸም የምንኖርበት ዓመት አለ። ያዩት ራእይ እጅግ የሚያስፈራ እጅግ የሚያስፈራ። ሙሉ እንዲቴሉን አልነገርኳቸው፣ አንዳንድ ዋና ዋናዎችን ራእዮችን ነገራቸዋል። የዛሬ 5፣ 6፣ 10 ዓመት የሞቱ ሰዎች ተነስተው ከተማ ላይ ሲመላለሱ ነበር ያዩት። አገልጋይ ነኝ የሚሉ ሰዎች እነዛ ሰዎችን ይዘው መርተው ወደ ሌላ ቦታ ሲወስዱ ነው ያሉት። በሃይማኖታዊ ስርዓት ውስጥ መንፈሳዊ ከፍታና መንፈሳዊ ሕይወት እርግጠኛ ሆነን መኖር አለችን። ስለዚህ ይህ ዘመን የሞተው ሕይወታችንን ቀስቅሰን እግዚአብሔር ቃል እንደምናገር አንተ የምትተኛ ንቃ፣ ከሙታንም ተነሳ። ምን ማለት መሰላችሁ? ከቀዘቀዘ ሕይወት ተነሱ፣ ነቃ ብላችሁ ተንቀሳቀሱ። በሕያዋን መንደር ልንመላለስ ግዴታ ነው። ያለዚያ አደገኛ የሆነ ጥፋት በምድር ላይ የመጣ አደገኛ የሆነ መመለስ የማንችልበት ጾመን ጸልየን የማናመልጥበት አደገኛ ሕይወት እየመጣ ዛት በዛ ሕይወት ውስጥ ስንኖር
እግዚአብሔር ይህን ምድር ካለችበት ከየትኛው ነገር ከፍ ያለ ጉዳይ ውስጥ ሊያስገባ የሚችልበት እውነት መንፈሳዊ ከፍታ ነው። በመሰረቱ አንድ መስጠር ነግራቸው ከየትኛውም ከፍታ ሰው ከፍ ያለው ብሎ የዓለም መሪ ሊሆን ይችላል፣ የአገር መሪ ሊሆን ይችላል፣ የፖለቲካ መሪ ሊሆን ይችላል፣ የሃይማኖት መሪ ሊሆን ይችላል። የትኛውም ከፍታ ብታመጡትና ብታነጻጽሩት መንፈሳዊ ከፍታን የሚያክል የትኛው ከፍታ ነው። ስለዚህ እግዚአብሔር በሰዎች ሕይወት ውስጥ የሚፈልገው መንፈሳዊ ከፍታን እንድንለማመድ ነው። ከዚህ የተነሳ ዮሐንስ በፍጥሞ ደሴት ውስጥ እያለ ሁልጊዜ ከእግዚአብሔር ጋር ባለ ነገር ራሱን እጅግ ጠለቅ ባለ ሁኔታ ያስተካክል ያቀናጅ ነበር። መንፈሳዊ ከፍታውን አይለቅም ነበር። ከዛም ከዕለታት አንድ ቀን አንድ ነገር ሆነ። በጌታ ቀን በመንፈስ ነበሩ ይላል ቁጥር 10 ላይ በጌታ ቀን በመንፈስ ነበሩ። በኋላ የመለከትን ድምፅ ሰማሁ። በጌታ ቀን በመንፈስ ነበሩ ዋዳዘት ምን ያቺ ቀን የሚመጣውን የሚገለጥበት የነበረውን የሚያሳይበት አሁን ያለበትን የሚያሳይ ሶስቱንም ጠቅልሎ ያየበት ቀን ነው እንጂ ዮሐንስ ሁሉ ጊዜ በመንፈስ ነበር። ስለዚህ የእግዚአብሔርን ከፍታና ለውጥን ለማየት በሕይወት ዘመናችን በከፍታ ውስጥ መመላለስ ከእያንዳንዳችን የሚጠበቅ። እግዚአብሔር ሰውን ለዚህ ከፍታ ነው የፈጠረው። አዳምን እግዚአብሔር ለከፍታ ነው የፈጠረው። በኤደን ገነት ሲያስቀምጥ ድምፁን ሊያሰማ ክብሩን ሊገልጥ ማንነቱን ሊያሳየው ነው የፈጠረው። ሰው ሁሉም ኃጢአት ሰርቷል። የእግዚአብሔርን ክብር ጎሏል አይደለም ክብር ነው የጎደለው። እግዚአብሔር ሊገልጥ ካለው ክብር የጎደለው በአዳም ምክንያት ነው፣ በኃጢአት ምክንያት ነው። ስለዚህ ያንን ክብር የምንመለስበት ማንነቱ ውስጥ ኤግዚስት አድርገን ካልገባም የምታይ ለውጥ አይተን በሕይወታችን የተለወጠ ነገር ማየት አንችልም። ክብር ለጌታ ይሁን። መንፈሳዊ ከፍታ የተረጋገጠ ጉዳይ ነው ለክርስቲያኖች። ኦብሊጌሽን ግዴታ መንፈሳዊ ከፍታ ውስጥ መመላለስ። የንስርን ባህሪ ስንመለከት ንስር ሁል ጊዜ ቋጥኝ ላይ ነው የምትሆነው እንጂ ሰፈር ላይ ከዶሮች ጋር የሆነ ነገር የጫነች አትገኝም። ለምን መሰላችሁ? ሕይወቷ በከፍታ ስለሆነ። ታስ ዋይ መጽሐፍ ቅዱስ እግዚአብሔርን በመተማመን የሚተማመቁ ኃይላቸውን ያድሳሉ ካለ በኋላ ምን ይላል? እንደ ንስር ይወጣሉ። ዋይ ንስር ወደ ላይ ነው የምትወጣው እንጂ ታች ዝም ብላ ሰፈር ላይ አትመላለስ። የሚወሰድ ነገር ስለሆነ ነው ዝቅ ብላ የምትወደው። መንፈሳዊ ከፍታ ለሕይወታችን አስፈላጊ ነው። ሃይማኖታዊ ስርዓትን የሚፈጽሙ በሃይማኖት ስርዓት የሚመላለሱ ሰዎች ይህን መንፈሳዊ ከፍታ እንዲያውቋቸው ስርዓቱን ፈጽሞ ብቻ ይኖራል። ወይም ቤተክርስቲያን ደርሰን ወደ ቤት እየተመለስን እሑድ ሲሆን ቸርች ሰዓት ደረሰ ቀኑ ሰዓቱን የቆጠርን እንዲያውም እንመላለስን ኖ ይሄኛው አይደለም የምነግራችሁ። መንፈሳዊ ከፍታ ሊኖረን ያስፈልጋል። እስቲ መንፈሳዊ ከፍታ ብሎ ባካችሁ። ኢየሱስ ጌታ። መንፈሳዊ ከፍታን ለመያዝ የመጀመሪያው ነገር በመንፈስ መመራት ያስፈልጋል። ከጎን ያለው ሰው በመንፈስ ተመራበት። በስጋ የተመራ መንፈሳዊ ከፍታ የሚያደርግ በስጋ ምድራዊ ነገር ላይ የተማረች ቅድም ያነሳሁት ለዛ ነው። ንስር በምድራዊ ነገር ላይ ወይ ምድራዊ በሆነ ኤግዚስተንስ ውስጥ ራሱን አታመላለስ። በምንም አይነት ሁኔታ ወደ ታች ራሱን አታይ። ቋጥኝ ነው የምታያት። ምግቧን ከወሰደች በኋላ ወደ ላይ ነው የምትነሳው። ወርዳ አሁንም ከበላች በኋላ ቋጥኝ ነው የምታያት እንጂ ሰፈር ላይ ለዛሬ ልዘር ብላ አጣት። ለምን? ኤግዚስተንሷ የምትገኝበት ያ ከፍታ ስለሆነ። መንፈሳዊ ከፍታን ለመርገጥ የመጀመሪያው ቁልፍ ነገር በመንፈስ መመላለስ። ሮሜ መጽሐፍ እንደምናገረው በመንፈስ የሚመላለሱ እነዚያ የእግዚአብሔር ልጆች ናቸው ይላል። ኢየሱስ ክርስቶስ ጌታ። እግዚአብሔር የአንድን ሰው አይን ይከፍታል፣ መንፈሳዊ ከፍታን መርገጥ ይሆናል። የሰማይ አምላክ የተሰወረውን ስፒሪቹዋል ሪልምን ለአንድ ሰው ይገልጣል። መንፈሳዊ ዓለም ላይ ያልተገለጠ ጉዳይ ሰው መንፈሳዊ ዓለም ከተገለጠለት መንፈሳዊ ከፍታን መረዳት ከጀመረ የጠላትን ኃይል እየተጠቀጠ ይላል። ዩኖው ደሪዘን እባብና ግንቱን ትረግጡ ዘንድ በጠላት ኃይል ለስልጣን ሰጣችሁ ስል ያ ስልጣን ወደ ላይ በወጣን ጊዜ ነው የሚረግጠው። ከታች ሆኖ ወደ ላይ አትረግጥም መቼም አይደለም፣ ከላይ ሆነ ነው የሚረግጠው ማለት ነው። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ በመንፈስ መመራት መንፈሳዊ ከፍታን የመያዝ ትልቅ ምስጢር ነው። በመንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጅነት ነው መንፈሳዊ ከፍታ። እግዚአብሔር ልጅነትን ሲሰጥ ኦልሬዲ መንፈሳዊ ከፍታን ይዘናል። በመስቀል ላይ ከክርስቶስ ጋር ስንሰቀል መንፈሳዊ ከፍታን ይዘናል። ብዙዎቻችን ከመስቀሉ የወረድን ከዛ ከፍታ የወረድን መሬት ስለምንረግጥ ነው ብዙ መከራዎች ምድር ላይ እያጋጠሙን ይሄዱ ያለ። ነገር ግን ከፍ ብለን በምንሄድበት እውነት ውስጥ ከተመላለስን ድል አድራጊዎች ሆነን እንመላለሳለን። እግዚአብሔር ይርዳ። ኢየሱስ ክርስቶስ ጌታ። ሁለተኛው ሰው መንፈሳዊ ከፍታን ለመያዝ ማድረግ ያለበት ቅድም አንስቻለሁ፣ እግዚአብሔርን በመተማመን መጠበቅ ያስፈልጋል። አጉረምራሚዎች ሆነን ከጠበቅን መንፈሳዊ ከፍታን መውጣት አንችልም።
ጠላት ማግሎምረምና መጠራጠርን ሁልጊዜ ያን መሳሪያ አድርጎ ይጠቀማል። ምክንያቱም በሚጠራጠሩ ሰዎች ህይወት ውስጥ ፍርሃትን ይረጫል፣ ስጋትን ይረጫል። ከዛ የተነሳ ቀጥሎ የሚታይ ህይወትን መኖራቸው። እግዚአብሔር በሰዎች ህይወት ውስጥ የሚፈልገው ትልቁ ጉዳይ ምንድነው የምትሉት? በመተማመን የሚጠብቁ ልጆቹን ይፈልጋል። በዝቅታ በመተማመን፣ በከፍታ በመተማመን፣ በሚመች በመተማመን፣ ባይመች በመተማመን የሚጠባበቁ እነዚያ ናቸው የእግዚአብሔርን ከፍታ የሚይዙ። ለምን መሰላችሁ? ኃይላቸው ይታደሳል። ሃሌሉያ! ዕለት ዕለት ኃይላቸው በማደስ ይንቀሳቀሳል። ኃይል ታደሰ ማለት ክብር ለጌታ። አሁንም መልሼ የንስርን ባህሪ ሳነሳላችሁ ንስር ወፍራም ነው፣ ረጅም ነው፣ ቀጭን ነው ብላ አትለይም። በራባት ጊዜ ያገኘችውን ጫካ ላይ ያገኘችው የትኛው ነገር ረግጣ ትታገላለች፣ ታወጣለች ወደ ላይ። መጀመሪያ ከያዘች በኋላ ወደ ላይ ነው የምታነሳው እንጂ እዛ ጋር አይደለም የምታገለው። ወደ ላይ ታነሳና ትለቀዋለች። ከዛ አለት ላይ ፈተፈታ ፈንት የሰራው ነገር ትበላለች። ኧረ ኢየሱስ ጌታ። እግዚአብሔርን በመተማመን መጠበቅ አለብን። መንፈሳዊ ከፍታ ለመያዝ የዛን ጊዜ ድል አድራጊዎች ነው። እግዚአብሔርን በመተማመን እስኪ ከጎን ያለው ሰው በመተማመን ጠብቅ በሉ። በማመን ብቻ አይደለም፣ በመተማመን። መተማመን ማለትና ማመን ይለያል። መተማመን ማለት ራስን ታማኝ ያለ ማለት ነው። ስለዚህ በዚህ ማንነት ውስጥ የሚኖሩ ሰዎች ህይወታቸውን በመንፈሳዊ ከፍታ መምራት ይችላል። የመንፈሳዊ ከፍታ ምስጢር ያለው በትክክል እግዚአብሔርን በመተማመን መጠበቅ ላይ። እግዚአብሔር በነገራችሁ ጉዳይ ላይ በመተማመን ጠብቁ። እግዚአብሔር ባወራችሁ ጉዳይ ላይ በመተማመን ጠብቁ። እግዚአብሔር ሹክ ብሎ በሰው ሆነ በራእይ በትንቢት በየትኛው መልክ በነገራችሁ ጊዜ በመተማመን ጠብቁ። ዳዝንት ማተር ሁኔታዎች መቀያየራቸው፣ ሁኔታዎች ከፍ ዝቅ ማለታቸውን አይደለም። እግዚአብሔር ግን ከሁኔታ በላይ ነውና ነገራችሁን ይሰራል። ኢየሱስ ጌታ። መንፈሳዊ ከፍታን ለመያዝ ሶስተኛው ምን መሰላችሁ? እግዚአብሔርን ብቻ መስማት። እግዚአብሔርን ብቻ መስማት ነው። ብዙ ድምጾች አሉ ምድር ላይ፣ በጣም ብዙ ድምጾች። ጠላት ሰይጣን የሚያወራው ድምጽ አለ፣ ስጋ መለብሱ የሚያወራው ድምጽ አለ፣ ሁኔታ የሚያወራው ድምጽ አለ። በጣም የማይሰማ ድምጽ የለም። ከዛም ከዚህ ይሰማል። በተለይ መንፈሳዊ ጆሮቻችሁ ከተከፈተ፣ አይን ከተከፈተ አየሩ ላይ ያለው ድምጽ ብቻ ነው ይሄ ነገር ትላላችሁ። ኃይለኛ ድምጽ፣ የሰዎች ድምጽ ይሰማል፣ የሁኔታ ድምጽ ይሰማል። እግዚአብሔር አምላክ ግን ከሁኔታ በላይ በሆነ ነገር ሊገልጣችሁ ስለሚፈልግ የእግዚአብሔርን ድምጽ ብቻ የምትሰሙ እንድትሆኑ ይፈልጋል። ኢየሱስ ጌታ። ሃሌሉያ። እሺ፣ አውሮፕላን ምናልባት በአውሮፕላን ተጉዞ የሚያክሰው ይኖራል ብዬ አስባለሁ። አውሮፕላንን ስትጓዙ ወደ ላይ ከወጣችሁ በኋላ የምትሰሙት ጉዳይ የካፕቴኑን ድምጽ ብቻ ነው። ድምፁ እዚህ ጋር ጫማ ላይ ደርሰናል፣ በዚህ ስፍራ ላይ ደርሰናል፣ እንዲህ እናደርግ ነው፣ ቀበቷቸውን ይሰሩ፣ ቀበቷቸውን አላሉ፣ እንዲህ ነው ብለው ድምጽ ነው የምሰማው እንጂ ታች ያለው የቤተሰብ ድምጽ የለም፣ የሰው ድምጽ የለም፣ የአየር ጣቢያው ራሱ ድምጽ የለም። ኦልሬዲ ለቀው ሄዷል። የኢትዮጵያን አየር የለቀቀ ሰው መሀል ላይ ያለ ሰው የካፕቴኑን ድምጽ ነው የምሰማው። ክብር ለጌታ። ከፍታ ላይ የወጣ የእግዚአብሔርን ድምጽ ነው የምሰማው። በምን ምሳሌ ነው? ኧረ ኢየሱስ ጌታ። እግዚአብሔር ድምፁን ብቻ እንድንሰማ ይፈልጋል። ኑ ወደዚህ የምንበት፣ በዚህ ሂድ፣ በዚህ ተጓዝ፣ በዚህ ተንቀሳቀስ፣ ይህ ሲሆን ነው ነገር የሚለወጠው የሚለው እግዚአብሔር ሊበላን ስለሚፈልግ ካፕቴናችን እግዚአብሔር ስለሆነ እግዚአብሔር ካፕቴን ነው በሉ። በቃ እግዚአብሔር ካፕቴን የህይወታችን መልክ ያዘው ሰው ብንሞት ብንኖር። አሁንም መልሼ እነግራችኋለሁ። አውሮፕላኑ ውስጥ ያለ ሰው እንደ የእግዚአብሔር ጥበቃ እንዳለ ሆኖ በካፕቴን እጅ ውስጥ ነው ያለው። ካፕቴኑ ከፈለገ ያሳርፋል፣ ከፈለገ ሁኔታውን አየሩን አይቶ ይሄ ደመና ስለሆነ አንድ ጫማ ዝቅ ስንወስልህ ዘጭ ይልና ብዙ ሰው የተለያየ ስሜት የሚሰማበት ነው የሚሆነው። ሰው እጃችን ህይወታችን በዛ ውስጥ ነው። የእግዚአብሔርን ድምጽ የሚሰማ ሰው በእግዚአብሔር ከፍታ ውስጥ ለመያዝ የእግዚአብሔርን ድምጽ ብቻ መስማት። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ሰው ነበርና ከጎንደር ወደ አርባ ምንጭ እየሄደ ነበርና ከኛ ጋር ከጎንደር ተነሳ ከደሴ ነው የተነሳ ነው። አዲስ አበባ እስኪያልፍ ድረስ ወደ ታች ያየ 10 ጊዜ ነው የሚያማጥበው ሰው ይሁን እና ምንድነው ዘር ከዛ የተነሳው አውሮፕላን በጣም ያንገጫገጨ ነበር። ከዛ ከጎንደር እስከ ደሴ የመጣሁት ከባድ ሁኔታ ውስጥ ነበረ ብሎ ያንን ያወራ ነበር ከኔ ጋር። አሁን ይሄኛው በሰላም ይሄዳል። ከዛም አርባ ምንጭ በሰላም እንሄዳለን። እኔም አርባ ምንጭ ይሄድ ነበርና አርባ ምንጭ በሰላም እንሄዳለን አይዞሏል እያረጋጋው ከወረደ በኋላ መሬት ስማት ተመርኩ። አንዳንድ ጊዜ ምን አይነት ሁኔታ አለ መሰላችሁ? ሰዎች ያዩትን የሰሙትን ያንን ነገር ብቻ ስለሚሰሙ ውስጣቸው ስለሚሰሙ ቤተሰብን
ሰውየው የሚያነሳው ልጆቼን ምናምን እያለ ነው የሚያወራው ነገር። አረ ልጆቼ ምንም አይሆኑ አንተ ምንም አትሆንም ያጽናናውት መጣ እና ምን ይላችሁ ፈልጌ ነው የምሰማው ድምጽ ዝም ብሎ ውስጡ የሞት ድምጽ ነበር የሚሰማው። አሁን ሞታለን እንዲህ እንሆናለን ነበር። እንደዛ አይደለም። በምድር ላይ በጣም ሴፍ ትራንስፖርቴሽን ማለት የመንገድ ትራንስፖርቴሽን ሰላም ነው። በጣም አልፎ አልፎ ከሚያጋጥም ነገር በስተቀር ሰላማዊ ጉዞ። ነገር ግን እዚህ ጋር የምነግራችሁ ምንድነው እግዚአብሔርን ብቻ መስማት የግዴታ ያስፈልጋል። ከፍታን ለመያዝ ሌላ ጉዳይ ሁሉ ዝጉት ድምጻችሁ፣ ዝጉ ድምጹ፣ የሥጋ ድምጹን፣ የወንድም የእህት የባል የሚስት ምናምን የጎረቤት ዝጉ ድምጹን። የሥጋችሁ የራሳችሁ ሥጋ ራሱ ያወራል። በሚገርም ሁኔታ ተበላሽቶብሃል እኮ የለሽም አልቆልሻል። አሁን ነገር ላይ እንዴት ትኖሪያለሽ? እንዴት ትቀጥላለህ? ህይወት እንዲህ ሆነ እኮ ብሎ ሥጋ ራሱ ያወራል። ከተኛ ባለ ግን እኔ እጠቅማለሁ እንዲህ ሆናለሁ ብሎ ራሱ ሥጋ ራሱ አንተን ይከሳል። ያው ሶስት ነገር ነው ጠላቶቻችን፣ ሥጋ፣ ዓለም፣ ሰይጣን አይደለም የሰው ጠላት። እነዚህ ድምጽን ያሰማል። እነዚህን ድምጽን በመዝጋት ወደፊት የእግዚአብሔርን ድምጽ ብቻ በመስማት ወደፊት መቀጠል ከፍታ መንፈሳዊ ከፍታን እንድንይዝ ይረዳናል። ክብር ለጌታ ይሁን። ሌላው መንፈሳዊ ከፍታን ለመያዝ የሚያስፈልጉ ነገሮች በቅድስና፣ በፍቅር፣ በእውነተኛ ህብረት ከጌታም ከሰው ጋር ስለ ክርስቶስ መከራን በመቀበልና በእምነት መራመድ ያስፈልጋል። ኢየሱስ ጌታ። በቅድስና የመጀመሪያው ነገር በቅድስና በተቀደሰ ማንነት መመላለስ። እግዚአብሔርን ያለ ቅድስና እግዚአብሔርን ማየት አይቻልም። ስለዚህ በቅድስና በእግዚአብሔር ውስጥ መኖር። እግዚአብሔር ራሱ ቅዱስ ነውና እኔ ቅዱስ ነኝና ቅዱሳን ሆኗል። ስለዚህ እግዚአብሔር ቅዱስ ስለሆነ በቅድስና ስንመላለስ እግዚአብሔርን እያየን በከፍታ ያለው ጌታን እያየን እንመላለሳለን። ሌላው የፍቅርን ህይወት። እግዚአብሔር ፍቅር ነው። ፍቅር የሌለው ፍቅር ስኖር ወደ እግዚአብሔር ጠጋ እንላለን። እምነት ስኖር ደግሞ እግዚአብሔር እናስጠጋዋለን። ስለዚህ በፍቅር ህይወት ውስጥ ወደ እግዚአብሔር መጠጋት እናገኛለን። ሌላኛው ከእግዚአብሔር ጋር ያለ ከሰውም ከእግዚአብሔር ጋር ያለ የጠነከረ መልካም ህብረት ስኖር የመንፈሳዊ ከፍታን እጅግ ይዘን ወደፊት መቀጠል እንችላለን። ያ የእግዚአብሔር አሰራር ነው። ስለዚህ በማንኛውም ህይወት ስንኖር ስንመላለስ በእውነተኛ ህብረት ከጌታም ከሰው ጋር በመኖር ስለ ክርስቶስ የምንቀበላቸው መከራዎች ትክክለኛ ጄኒን የሆነ ክርስቲያን ስለ ክርስቶስ መከራን ይቀበላል። ጽድቅን ለማድረግ ስል ነው በማለት መከራን ይቀበላል። አይሆንም ይሆናል ይሄ አይደረግ በማለት መከራን ይቀበላል። ሰዎች ጓደኛ እየተቻችሁ ወደፊት መቀጠልን ታገኛላችሁ። ስለዚህ መንፈሳዊ ከፍታን ለመያዝ ስለ ክርስቶስ እውነተኛ መከራን ለመቀበል ዝግጁ መሆን ያስፈልጋል። ከክርስቶስ ጋር በመስቀል መሰቀል ይጠበቅባቸዋል። ያ ነው። ከክርስቶስ ጋር ካልተሰቀልን መከራ ይተቀበልን አይደለም ማለት ነው። ይሄኛው ያስፈልጋል። የመጨረሻው እምነት። ቅድም እንዳነሳሁት እምነት ቢኖር ከጌታ ጋር ከፍታ ላይ መጓዝ እንችላለን። ሌላው በመንፈሳዊ ከፍታን ለመያዝ የሚያስፈልገው የተስፋውን ቃል አርቆ ማየት ይፈልጋል። የተስፋውን ቃል አርቆ ማየት። እግዚአብሔር የሰጠውን የተስፋ ቃል አርቃችሁ አስቡ። ኢየሱስ ክርስቶስ ጌታ። ቅድም እንዳነሳው ነው አውሮፕላን ከምድር ላይ ሲነሳ እዚህ ሀገር ላይ ደርሳለሁ ብሎ ስለሄድ በቃ እዛ ሀገር በዚህ ሰዓት ላይ ላንድ ያደርጋል። የሚጠብቁ ሰዎች ያገኙኛል ብራዬ ነው የምጠብቀው እንጂ ማን ላይ ሞታል ብለት። ይሄ የተሳሳቱ ሰዎች አመለካከት። እግዚአብሔር የሰጠው የተስፋ ቃል አለ። ለምን ሊወስዳችሁ ይመጣል። እኔ ባለበት እናንተም ትሆናላችሁ። በደም መኑ በአባቴ መኑ በአባቴ ቤት ብዙ መኖሪያ አለ። ስፍራን አዘጋጅላችሁ እሄዳለሁ። ይህ ባይሆን ያልነገርኳችሁ መጥቼ ወስዳችኋለሁ። ወላጅ እንደሌላችሁ ልጆች አልተዋችሁም። ተስፋ የሰጠን ጌታ አለ። በቅርቡ ደግሞ ይመጣል። እርግጠኛ ሆኜ ነው። እስቲ ኢየሱስ ይመጣል ብሎ ተስፋ አለ። በዚህ ተስፋ ተጥራለሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ይህ ተስፋ የተሰጠን እውነት ነው። በዚህ ተስፋ ተጥራለሁ። መጥራኛችን ኢየሱስ ይመጣል። ሊወስደን ይመጣል ጌታ። ተስፋ አለ። ተስፋችንን አርቀን እናስብ። በቃ ቅርብ ያለ አሁን የተመቻቸ የአሁኑ ህይወት አይደለም ተስፋችን። መንፈሳዊ ከፍታን የሚይዘው ነው ኢየሱስ ይመጣል። በደመና ላይ ከእርሱ ጋር እነግሣለሁ። ሃሌሉያ አሜን። ያ ቀን አይናፍቅም? በምድር ላይ ያለውን ረስታችሁ የምድር ግራቪቲን አሸንፋችሁ ተስፋ የተሰጠውን ጌታ በደመና ለመቀበል ስንነጠቅ ያ ክብር ተስፋ አለን። ኢየሱስ የሰጠን ምድር ላይ ቢሆን አልተዋችሁም ያለ ጌታ። ምድር ላይ ክብር ለጌታ። ምድር ላይ ቢሆን የማይተወን ጌታ። ስለዚህ ይህ ተስፋ በህይወታችሁ የማይቋረጥ ነው። እግዚአብሔር በዚህ ተስፋ ውስጥ ስትኖሩ ሊረዳችሁ ሊያግዛችሁ ይችላልና ክብር ለኢየሱስ ይሁን። ሃሌሉያ። መንፈሳዊ ከፍታን ለመያዝ መሰዊያችሁ ላይ እሳቱን አንድዱ። ሌላው ይሄ መሰዊያችሁ ላይ እሳቱን አንድዱ። እስቲ ከጎን ያለው ሰው መሰዊያ ላይ እሳቱን አንድዱ።
ኢየሱስ ጌታ የቀዘቀዘ መሰዊያ ላይ ጌታ ግን ባለፈው ተነጋግረናል። እግዚአብሔር የሚባል እሳት ነው ስንል ምን ማለት መሰላችሁ? እሳት ነው ባህሪው። በእኛ ውስጥ የሚቀጣጠል የመንፈስ ቅዱስ እሳት ከሌለ እሳት ያልሆነ ማንነትን እግዚአብሔር እዛ ጋር የሚያሸተው መስዋዕት የለም። ስለዚህ የሚሸተት መስዋዕት የሚታይ መስዋዕት እንዲኖር መሰዊያችሁ ላይ እሳቱ መንደድ አለበት። ክብር ለጌታ ነው። ቢደክማችሁ ብዝላችሁ ተኝታችሁ ተነስታችሁ እንደገና የምታዩት ጉዳይ እንደገና የምትመለከቱት ጉዳይ እዛ ጋር መኖር አለበት። ስለዚህ መንፈሳዊ ህይወታችንን በሚነድ እሳት በሚቀጣጠል ማንነት እያቀጣጠለን ካልቀጠልን ጀስት ባለፈው እንደነገርኳችሁ ነው። ክብሪት ይዞ የሚዞር ሰው እሳት አለ እዚህ ውስጥ ብትሉት ማንም አይሰማም። እሳቱን ጭራሽ ማሳየት አለ። ካልጫልኩ እሳት አይወጣም አይደለም። ክብሪትን እየጫልክ እያሳየ እንዲህ ነው እሳት አለበት። ሰው መንፈሳዊ ህይወት እየጫልን የምናሳየው በእግዚአብሔር ቤት ሰውነታችን ያው መስዋዕት አድርገን ስናቀርብ እሳቱ ሲኖር ነው የምናቀርበው። የመንፈስ ቅዱስ እሳት ውስጣችን የማይቀጣጠል ከሆነ የምናቀርበው መስዋዕት የለም። እግዚአብሔር የሚያሸተው መስዋዕት የለም። መስዋዕታችን እንዲያሸት እሳቱ በህይወታችን ሊኖር ያስፈልጋል። በመሰዊያችን ላይ እሳቱ ዘወትር ሊነድ ያስፈልጋል ማለት ነው። ክብር ለኢየሱስ ይሁን። ይህንን ስናደርግ መንፈሳዊ ከፍታን እንይዛለን ወገኖቼ። ጠላት የሚባለው ነገር እንዲህ ነው የምታየው። ጠላትን እንደዚህ ከራሴ ተሞክሮች ነው የምነግራቸው። መንፈሳዊ ከፍታን የያዘን ጊዜ የሚነድ የሆነ እሳትን ያቀጣጠለን ስንሄድ ጠላት ምናምን ሰዎች እንደዚህ ነው ስሉ አይ እኔ ጋር አይመጣም አይችልም። ምክንያቱም እሳት አለ። እሳት ካለ ጠላት አይመጣም፣ በቀላሉ ሰው ጋር አይቀርም። ስለዚህ መንፈሳዊ ከፍታን ለመያዝ መሰዊያችሁ ላይ እሳቱ ይንደድ። እስቲ ከጎን ያለ ሰው እሳቱ ይንደድ ብሎ ደግሞ ኢየሱስ ጌታ ሃሌሉያ። ሌላው የመጨረሻው መንፈሳዊ ከፍታን ለመያዝ የእግዚአብሔርን ዕቃ ጦር ሁሉ አንሱ። የእግዚአብሔርን ዕቃ ጦር ሁሉ ማንሳት ለምን መሰላችሁ? ኤፌሶን መጽሐፍ ምዕራፍ 6 አንድ ላይ እናንብበው። ኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 አንድ ሰው ያገኘ ሰው ያለው ኢየሱስ ጌታ ሃሌሉያ። 6:10 ለምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ከዛስ መጋደላችን ከደምና ከሥጋ ጋር አይደለም። እስኪ ከጎን ያነሰው መጋደላችን ከደምና ከሥጋ ጋር አይደለም። ከደም ጋር ከሥጋ ጋር አይደለም፣ ከሰው ጋር አይደለም መጋደላችን። ምክንያቱም የምንጋደለው ከማን ጋር ነው ስትሉኝ ከአለቆችና ከስልጣናት ጋር ከዚህ ጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ አደገኛ። ሰሞኑን እግዚአብሔር አይንን ገልጦ የሆነ ነገር እያዩ ነበርና መንፈሳዊ ዓለም ላይ ያለው ውጊያ ምድር ላይ ሰው የሚተርፍ አይመስልም። ኢየሱስ ጌታ ምድር ላይ ሰው የሚተርፍ አይመስልም። እውነት ምድር ላይ ምንም ውጊያ የለም። መንፈሳዊ ዓለም ላይ ያለው ውጊያ ካያችሁ ምድር ላይ ምንም ውጊያ የለም። ማንም ከምን ጋር እየተገዳደረ አደገኛ ውጊያ ነው መንፈሳዊ። ስለዚህ እኛ የምንጋደለውና የምንገዳደለው መንፈሳዊ ዓለም ላይ ካለው አለቃት፣ ስልጣናት፣ ገዢዎች፣ ጭፍሮች ጋር እነዛን የመታን ጊዜ የምድር ሁሉ የተለቀቀ አይገርም። የነዛ ሽንፈት እርግጠኛ ሲሆን ለእኛ የሚዋጉ የእግዚአብሔር ሰራዊት አሉ። እኛም የምንዋጋው ከእነሱ ጋር ነው። እግዚአብሔር በእነሱ መካከል ድልን እየሰጠ ያስኬዳል። ክብር ለጌታ ነው። ኢየሱስ ጌታ። ስለዚህ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ ለብሳችሁ ተመላለሱ። ዕቃ ጦሮችን መሀል ላይ ወደ ታች ወረድ ብሎ ያስረዳል። በሁሉም ላይ ጨምራችሁ የሚንበለበለውን ክፉ ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ የመዳን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። እንዲህ እያለ የምንለብሳቸው መሳሪያዎችን ይናገራል። ራስ ቁር አለ፣ የደረት ጭሩር አለ፣ ወገብ ላይ መታጠቂያ አለ፣ ጫማ አለ፣ ሁሉም ገንባ ላይ ሁሉ ነገር። ያንን የእግዚአብሔርን ዕቃ ጦር ሁሉ ባነሳን በለበስን ጊዜ ጠላት ውጊያውን ቢያካሂድም የጠላትን ኃይል በመስበር መንፈሳዊ ከፍታን መያዝ እንችላለን። ኢየሱስ ጌታ። እስቲ መንፈሳዊ ከፍታ በለባካ መንፈሳዊ ከፍታ የተረጋገጠ መሆን አለበት። የድል ህይወት ለመኖር በምድር ላይ በምንኖረው ህይወት የድል ህይወት ለመኖር መንፈሳዊ ከፍታን መያዝ መቻል አለብን። የዛን ጊዜ እግዚአብሔር ታላቅ ነገርን ያደርጋል። እናስ በመንፈሳዊ ከፍታ የሚቆዩ ሰዎች ምን በረከቶች አሉ? እሱን ቶሎ ተናግረን ጨርስና እንጸልያለን። አንደኛው የእግዚአብሔርን ክብር ያያል። መንፈሳዊ ከፍታ ላይ ያሉ ሰዎች የእግዚአብሔርን ክብር ያያል። ዮሐንስ በፍጥሞ ደሴት ላይ የእግዚአብሔርን ክብር አየ። ለምን? ሁል ጊዜ መንፈሳዊ ከፍታ ላይ ስለቆየ ወይም ስለሚቆይ የእግዚአብሔርን ክብር ያያል። ኢየሱስ ጌታ። እስቲ የእግዚአብሔርን ክብር ያያል። የእግዚአብሔርን ክብር ያያል። አያችሁ
መንፈሳዊ ከፍታን የሚይዙ ሰዎች የእግዚአብሔርን ክብር ያያል። ሁለተኛው መንፈሳዊ ከፍታን የሚይዙ ሰዎች ድምፁን ሳያቋርጡ ይሰማሉ። ሳይቋረጥ የእግዚአብሔር ድምፅ አይቋረጥም። ከፍታ ላይ ያሉ ሰዎች የእግዚአብሔር ድምፅ ወደዚህ ሊሄዱ ሲሉ እግዚአብሔር ይነግራቸዋል፣ በዚህ ሊሄዱ ሲሉ የእግዚአብሔር ድምፅ ይመጣል ወደ እነሱ። ስለዚህ ሳያቋርጡ የእግዚአብሔርን ድምፅ ይሰማሉ። እግዚአብሔር ድምፁን ያሰማቸዋል። ሶስተኛው ሁልጊዜ ይበረታሉ፣ አይደክሙም። እስቲ ሁልጊዜ ይበረታሉ ወደ በቃ ሁልጊዜ ይበረታሉ፣ አይደክሙም። ከፍታ ላይ ነው ያሉት። ኢየሱስ ጌታ፣ ክብር ለጌታ። ይበረታሉ። በቃ ቅድም ብያቸዋለሁ። ረጅም ርቀትን የሚጓዙ በአውሮፕላን ውስጥ ያሉ ሰዎች እርስ በርስ ይበረታታል። አይዞህ፣ በዚህ ጎሽ፣ የት ሀገር ነው የምትጓዘው? የት ነው የምትኖረው? እየተጽናኑ ይሄዳሉ። እርስ በርስ እየተበረታቱ። ምን ማለት መሰላችሁ? መንፈሳዊ ከፍታ ውስጥ ያለ ሰው ሁል ጊዜ ይበረታታል፣ አይደክምም። የፈለገ ነገር ቢመጣ ሳይደክም ወደፊት ይቀጥላል። የእግዚአብሔር አጀንዳና ሀሳብ እዛ ውስጥ አለ። እግዚአብሔር የሚያበረታ ጉዳይ ለዛ ሰው ስለሚሰጥ ማለት ነው። ክብር ለኢየሱስ ይሁን። ሌላው መንፈሳዊ ከፍታ ውስጥ ያሉ ሰዎች የመንፈስ ቅዱስ እሳት ከውስጣቸው አይጠፋም። እሳቱ አይጠፋም፣ ከውስጣቸው አይጠፋም። ሃሌሉያ። ሲሄዱ ሃሌሉያ እያሉ ሁኔታው እኮ አለ፣ ስታወቅ ሁኔታው አለ። ግን ያ ሰው የሚጓዝ ሰው ሃሌሉያ እያለ ድል በልሳኖቻቸው እየተናገሩ እግዚአብሔርን እያመሰገኑ ይጓዛል። ለምን? መንፈሳዊ ከፍታን የረገጠ ሰው ውስጡ ላይ የሚቀጣጠል እሳት ሁል ጊዜ እየተንቀሳቀሰ ይላል። እሳቱ አይጠፋም ከዛ ሰው ውስጥ። ያ የእግዚአብሔር በረከት ነው። እግዚአብሔር ለዛ ሰው የሚለቅለት በረከት። ክብር ለጌታ። መንፈስ ቅዱስ በማያቋርጥ ማንነት ከሱ ጋር ይነጋገራል። የዛን ጊዜ እሳት ውስጥ ይኖራል። ስለ እሳት መንፈሳዊ እሳት ውስጣችን መቀጣጠል ሌላ ጊዜ እንዳለ፣ ግን ውስጣችን በእሳቱ የሚቀጣጠል ከሆነ የማይጠፋ ማንነት ውስጣችን ነው እና መጨረሻ ላይ የዚህ ሰው የመንፈሳዊ ከፍታን የያዘ ሰው ምንድነው የምትሉት? በጠላት ኃይል ሁሉ ላይ ድል ይነሳል። እስቲ በጠላት ኃይል ሁሉ ላይ ድል ይነሳል። በጠላት ኃይል ሁሉ ላይ ድል መንሳት ይኖራል። እግዚአብሔር በጠላት ኃይል ሁሉ ላይ ድል እንድትነሱ ያደርጋል። ድል ተነሺዎቻችሁ ድል ነሺዎች ሆናላችሁ። እስቲ ድል ነሺ ሆናለሁ በሉ ባካችሁ። በእግሮቻችን ቆመን እንጸልይ። ቴንክ ዩ ጂሰስ ራጃኒ ካታላቦስ ቤራዲያማ አንገቶቻችን ዝቅ አድርገን ቀኝ እጆቻችን ከፍ እናድርግ። በጌታ በኢየሱስ ክርስቶስ መንፈሳዊ ከፍታን መያዝ በዘመናችሁ ላይ ይሆናል። ይህ ሳምንት የመንፈሳዊ ከፍታ ሳምንት ነው። በጌታ በኢየሱስ መንፈሳዊ ሳምንት ከፍታ ሳምንት ነው ያላችሁ። ካለውታችን ከፍታችሁ ጸልዩ። ተገደገ እግዚአብሔር መንፈሳዊ ከፍታን ይዛል። ይህ ከፍታ እኔ የሚወድበት አይደለም፣